ሰላም ጤና ይስጥልን ተመልካቾቻችን የሳምንት የኢዜአ ስፖርት ፕሮግራማችን ነው። የዛሬው ዝግጅት በቤትኪንግ የኢትዮጵያ ፕሪሚየር ሊግ ላይ ያተኩራል። ፕሮግራሙን አዘጋጅቶ በማቅረብ እኔ ሙሴ መለሳ አብራችሁ ቆያለሁ። መልካም ጊዜ። የዛሬው የኢዜአ ስፖርት ትኩረት ባሳለፍነው ሳምንት በተጠናቀቀው የ2015 የቤትኪንግ የኢትዮጵያ ፕሪሚየር ሊግ የውድድር ዓመት ላይ ነው። የፕሪሚየር ሊጉ የ30ኛና የመጨረሻ ሳምንት ጨዋታዎች ከሰኔ 28 እስከ ሐምሌ 1 2015 ዓ.ም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ተካሂደዋል። ረቡዕ ሰኔ 28 2015 ዓ.ም ሁለት ጨዋታዎች ተደርጓል። በቅድሚያ በተደረገው ጨዋታ ፋሲል ከነማ ከኢትዮጵያ ቡና ያለምንም ግብ አቻ ተለያይተዋል። ውጤቱንም ተከትሎ ኢትዮጵያ ቡናና ፋሲል ከነማ አራተኛና አምስተኛ ደረጃን በመያዝ የውድድር ዓመቱን አጠናቀዋል። በዚሁ ዕለት በተደረገው ሌላኛው ጨዋታ ኢትዮ ኤሌክትሪክ ሲዳማ ቡናን 2-1 አሸንፏል። የአጥቂ መስመር ተሰላፊው አብዱራህማን ሙባረክ ሁለቱም ግቦች ለኢትዮ ኤሌክትሪክ አስቆጥሯል። ጋናዊ የፊት መስመር ተሰላፊ ፊሊፕ ፓጃ ለሲዳማ ቡና ብቸኛዋን ግብ ከመረብ ላይ አሳርፏል። ሐሙስ ሰኔ 29 2015 ዓ.ም ከፕሪሚየር ሊጉ የሚወርደውን ቀሪ ክለብ ለመለየት ወሳኝ ሁለት ጨዋታዎች በአዳማ ከተማ ተደርጓል። የመጀመሪያው ጨዋታ የተደረገው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በዋሳ ከተማና በአርባ ምንጭ ከተማ መካከል የተደረገው ጨዋታ ነው። የጨዋታ አንዳቻ በሆነ ውጤት ተጠናቋል። ሐዋሳ ከተማ ነበር የቅድመ መሪነቱን የያዘው ኢዮብ አለማየሁ ባስቆጠረው ግብ። ይሁንና አህመድ ሁሴን አርባ ምንጭ ከተማን አቻ አድርጓል ማለት ነው። በዚሁ ላይ በተመሳሳይ ሰዓት በአዳማ በበቂላ ስቴዲየም በተደረገው ጨዋታ ወልቂጤ ከተማ ከአዳማ ከተማ አንዳቻ ተለያይቷል። ቅድሚያ መሪነቱን ይዞ የነበረው ወልቂጤ ከተማ ነበረ አቤል ነጋሽ ባስቆጠራት ግብ። ይሁንና አድናን ረሻድ ያስቆጠራት ግብ አዳማ ከነማን አቻ አድርጋለች። ውጤቱን ተከትሎም አርባ ምንጭ ከተማ ከፕሪሚየር ሊጉ መውረዱ የተረጋገጠ ሲሆን በአንጻሩ ወልቂጤ ከተማ በፕሪሚየር ሊጉ መቆየቱን አረጋግጧል። ከዚህ በፊት እንደምታውቁት ተመልካቾቻችን ኢትዮ ኤሌክትሪክና ለገጣፎ ለገዳዲ ከፕሪሚየር ሊጉ አስቀድመው መውረዳቸው የሚታወስ ነው። ሐሙስ ሰኔ 29 2015 ዓ.ም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተካሄደው ጨዋታ መቻል ለገጣፎ ለገዳዲን 4-1 በሆነ ሰፊ የግብ ልዩነት አሸንፏል። ምንይሉ ወንድሙ ሁለት ግቦችን ሲያስቆጥር ዮሐንስ መንግስቱና ግሩም አጎስ ቀሪዎቹን ግቦች ለመቻል አስቆጥረዋል። ለገጣፎ ለገዳዲ ብቸኛውን ግብ ያስቆጠረው ሱራፌል ወንድሙ ነበረ። አርብ ሰኔ 30 2015 ዓ.ም ሁለት ጨዋታዎች ተደርጓል። የመጀመሪያው ጨዋታ የነበረው በባህር ዳር ከተማና በወላይታ ዲቻ መካከል የተደረገው ጨዋታ ነው። የጨዋታ በባህር ዳር ከተማ 1-0 አሸናፊነት ተጠናቋል። የአማካይ ተጫዋቹ አደም አባስ ያስቆጠራት ግብ ባህር ዳር ከተማን አሸናፊ አድርጋለች። በዚሁ ዕለት በተደረገው ሌላኛው ጨዋታ ሀዲያ ሆሳዕና ኢትዮጵያ መድንን 2-0 አሸንፏል። ሰመራ ሀፍታይና ተመስገን ብርሃኑ ለሀዲያ ሆሳዕና የማሸነፊያ ግቦቹን ከመረብ ላይ አሳርፈዋል። ሐምሌ 1 2015 ዓ.ም የቤትኪንግ የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታ በድሬዳዋ ከተማና በቅዱስ ጊዮርጊስ መካከል ተካሂዷል። ይህ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ለድሬዳዋ ከተማ ቢኒያም ጌታቸው፣ ለቅዱስ ጊዮርጊስ በረከት ወልዴ ግቦቹን አስቆጥሯል። ውጤቱንም ተከትሎ ቅዱስ ጊዮርጊስ በ64 ነጥብ አንደኛ ደረጃን ይዞ ያጠናቀቀ ሲሆን ለ16ኛው ጊዜ የፕሪሚየር ሊጉን ዋንጫ አንስቷል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተካሄደው የመዝጊያ ስነ ስርዓት ቅዱስ ጊዮርጊስ በደማቅ ሁኔታ ደጋፊዎቹ በተገኙበት ዋንጫውን ተረክቧል ማለት ነው። በቀጣዩ የውድድር ዓመት ኢትዮጵያን ወክሎ በካፍ ሻምፒዮንስ ሊግ ውድድር ላይ ይሳተፋል ማለት ነው። የዚሁ ክለብ አጥቂ የሆነው ቶጋዊ የፊት መስመር ተሰላፊ እስማኤል ኦሮ አጎሮ 25 ግቦችን በማስቆጠር የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ በመሆን የውድድር ዓመቱን አጠናቋል ማለት ነው። ተመልካቾቻችን የኢዜአ ስፖርት ፕሮግራም እንደቀጠለ ነው። 19ኛው የዓለም አትሌቲክስ ሻምፒዮና በሃንጋሪ ቡዳፔስት አስተናጋጅነት በነሐሴ 2015 ዓመተ ምህረት ይካሄዳል። ኢትዮጵያም ለዚህ ሻምፒዮና ከወዲሁ ዝግጅት ማድረግ ጀምራለች። እንደምታስታውሱት ተመልካቾቻችን በሐምሌ 2014 ዓመተ ምህረት በአሜሪካ ኦሬጎን በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በ4 ወርቅ፣ በ4 ብር፣ በ2 ነሐስ በአጠቃላይ 10 ሜዳሊያዎችን በማግኘት አሜሪካን ተከትላ ሁለተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። በወቅቱ ሻምፒዮናውን አስመልክቶ ያዘጋጀነውን ፕሮግራም በድጋሚ በትውስታ መልክ እንድትከታተሉት ጋብዘናል።
አትሌቲክሱን የተመለከተውን ፕሮግራም ተከታትለን ተመልሰናል ተመልካቾቻችን። በሁለተኛው ምዕራፍም የቤትኪንግ የኢትዮጵያ ፕሪሚየር ሊግ የተመለከቱ መረጃዎችን እናቀርብላችኋለን። በዚህኛው ምዕራፍ በ2015 የውድድር ዓመት የነበሩ አዛዊ መረጃዎችን እናካፍላችኋለን። በመግቢያው ላይ እንደገለጽናችሁ የቤትኪንግ የኢትዮጵያ ፕሪሚየር ሊግ ዘንድሮ ውድድር ዓመት ሐምሌ 1 2015 ዓ.ም መጠናቀቁ ይታወሳል። ቅዱስ ጊዮርጊስም ዋንጫውን አንስቷል። አርባ ምንጭ ከተማ፣ ለገጣፎ ለገዳዲና ኢትዮ ኤሌክትሪክ ከፕሪሚየር ሊግ ወርዷል። በእነሱ ምትክ አንበሪቾ ዱራሜ፣ ኢትዮጵያ ንግድ ባንክና ሻሸመኔ ከተማ በ2016 የውድድር ዓመት ወደ ኢትዮጵያ ፕሪሚየር ሊግ አድገው ጨዋታቸውን የሚያደርጉ ይሆናል። የ2015 የቤትኪንግ የኢትዮጵያ ፕሪሚየር ሊግ ከመስከረም 20 እስከ ሐምሌ 1 2015 ዓመተ ምህረት ተከናውኗል። እነዚህ የተመለከቱ ቁጥራዊ መረጃዎችን እናቀርብላችኋለን። በፕሪሚየር ሊጉ 240 ጨዋታዎች ተደርጓል። በእነዚህም 586 ግቦች ከመረብ ላይ አልፏል። ይሄም ማለት በእያንዳንዱ ጨዋታ 2.4 ጎሎች ተቆጥሯል ማለት ነው። በውድድር ዓመቱ ከፍተኛ ግብ ያስቆጠረው ክለብ ቅዱስ ጊዮርጊስ ነው። 54 ግቦችን ተጋጣሚዎቹ ላይ አስቆጥሯል። 21 ግቦችንም በማስተናገድ በፕሪሚየር ሊጉ ዝቅተኛ ግብ የሚያስተናገደው ክለብ ራሱ ቅዱስ ጊዮርጊስ ነው ማለት ነው። በፕሪሚየር ሊጉ ብዙ ድል ያስመዘገበው ክለብ ቅዱስ ጊዮርጊስን 18 ጊዜ አሸንፏል። በአንጻሩ ከፕሪሚየር ሊጉ የወረደው ኢትዮ ኤሌክትሪክ 2 ጨዋታ ብቻ በማሸነፍ በውድድር ዓመቱ አነስተኛ ጨዋታዎችን ያሸነፈ ክለብ ሆኗል ማለት ነው። በፕሪሚየር ሊጉ በሰፊ ግብ ልዩነት የተጠናቀቁ ጨዋታዎች 2 ናቸው። እነሱም ቅዱስ ጊዮርጊስ ኢትዮጵያ መድን ለገጣፎ ለገዳዲን በተመሳሳይ 7-1 በሆነ ውጤት ያሸነፉባቸው ጨዋታዎች ናቸው። ዋንጫውን ባነሳው ቅዱስ ጊዮርጊስና የመጨረሻውን 16ኛ ደረጃ ይዞ ባጠናቀቀው ኢትዮ ኤሌክትሪክ መካከል ያለው የነጥብ ልዩነት 49 ነው። በፕሪሚየር ሊጉ ብዙ ጊዜ ሽንፈት ያስተናገደው ክለብ ከፕሪሚየር ሊጉ የወረደው ለገጣፎ ለገዳዲ ነው። 20 ጊዜ ሽንፈት አጋጥሞታል። 67 ግቦችን በማስተናገድ በውድድር ዓመቱ ከፍተኛ ግብ ያስተናገደ ክለብ ሆኗል ማለት ነው። ለገጣፎ ለገዳዲ በውድድር ዓመቱ በርካታ ጊዜ አቻ የወጣው ክለብ አርባ ምንጭ ከተማ ነው። 16 ጊዜ አቻ ወጥቷል። በፕሪሚየር ሊጉ 64 ነጥብ በማግኘት ያሸነፈው ቅዱስ ጊዮርጊስ በ30 ጨዋታዎች ማግኘት ካለበት 90 ነጥብ 73 ነጥብ በመቶን አሳክቷል። በአንጻሩ ከፕሪሚየር ሊጉ የወረደውና የመጨረሻውን ደረጃ ይዞ ያጠናቀቀው ኢትዮ ኤሌክትሪክ 15 ነጥብ ብቻ ነው ያገኘው። ይሄም በመቶኛ ሲቀመጥ 16.6 በመቶ ነው ማለት ነው። 25 ግቦችን በማስቆጠር የዘንድሮ የቤትኪንግ የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ የሆነ እስማኤል አውራጎሮ በአንድ የውድድር ዓመት ከፍተኛ ግብ በማስቆጠር ከፍተኛ ግብ አስቆጣሪ የሆነ የመጀመሪያው የውጭ ሀገር ዜጋ ሆኗል ማለት ነው። በታሪኩ ለመጀመሪያ ጊዜ በፕሪሚየር ሊጉ የተሳተፈው ለገጣፎ ለገዳዲ በመጣበት ዓመት ከፕሪሚየር ሊግ ወርዷል። በአንጻሩ ኢትዮጵያ መድን ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ መጥቶ በ49 ነጥብ 3ኛ ደረጃን ይዞ ማጠናቀቅ ችሏል ማለት ነው። ባህር ዳር ከተማ በ60 ነጥብ 2ኛ ደረጃን ይዞ በማጠናቀቅ በሚቀጥለው ዓመት በአፍሪካ ኮንፌዴሬሽን ዋንጫ መሳተፉን አረጋግጧል። ይህንንም ሲያሳካ ክለቡ ለመጀመሪያ ጊዜ ነው ማለት ነው። በዘንድሮ የቤትኪንግ የኢትዮጵያ ፕሪሚየር ሊግ 18 ግቦችን በማስቆጠር በከፍተኛ ግብ አስቆጣሪነት 2ኛ ደረጃን ይዞ ያጠናቀቀው ጌታነህ ከበደ ክለቡ ወልቂጤ ከተማ ካስቆጠራቸው 34 ግቦች በ70 በመቶ ላይ በማግባት ወይም በማቀበል ተሳትፎ ነበረው። በፕሪሚየር ሊጉ እንዲቆዩም ከፍተኛ አስተዋጽኦ ማድረጉ ይታወቃል። የወልቂጤ ከተማው አምበል ጌታነህ ከበደ የዘንድሮ የውድድር ዓመት የመጀመሪያው ግብ ከመረብ ላይ ያሳረፈው የወልቂጤ ከተማው አምበል ጌታነህ ከበደ ነበር። ይህን ግብ ያስቆጠረው አርባ ምንጭ ከተማ ላይ ነበረ። የመጨረሻውን የፕሪሚየር ሊግ ግብ ያስቆጠረው የቅዱስ ጊዮርጊሱ የአማካይ ተጫዋች በረከት ወልዴ ነው። ግብ ያስቆጠረው በድሬዳዋ ከተማ ላይ ነበረ። የዘንድሮ የኢትዮጵያ ፕሪሚየር ሊግ ፈጣን ጎል የተመዘገበችው በ9ኛው ሴኮንድ ነበረ። ግቧንም ያስቆጠረው የቅዱስ ጊዮርጊሱ የፊት መስመር ተሰላፊ እስማኤል አውራጎሮ ነበር። ለገጣፎ ለገዳዲን ክለቡ 4-0 ባሸነፈበት ጨዋታ ነበረ ፈጣኗን ግብ ከመረብ ላይ ማሳረፍ የቻለው። ሐዋሳ፣ አዳማ፣ ድሬዳዋና ባህር ዳር የዘንድሮ የኢትዮጵያ ፕሪሚየር ሊግ ያስተናገዱ ከተሞች ናቸው። እንግዲህ ተመልካቾቻችን ለዛሬ ነበረን የኢዜአ ስፖርት ፕሮግራም ይህንን ይመስል ነበረ። በየሳምንቱ የሚተላለፉ ፕሮግራሞቻችንን በዩቲዩብ ቻናላችን ማግኘት ትችላላችሁ። በዚሁ አጋጣሚ የኢዜአን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትወዳጁን እንጋብዛለን። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ